ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በኢትዮጵያ ነዳጅ ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ተወሰነ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋም እንዲሁም ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ ተላልፏል። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙ ማሳሰቢያ ተሰጥቷል። ባለስልጣኑ መስሪያ ቤቱ ይህን ውሳኔ የገለጸው መጋቢት 8 ቀን 2018 ዓ.ም በሀገሪቱ ለሚገኙ ሁሉም የነዳጅ አካፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት በተጻፈው ደብዳቤ እዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ያስረዳል። ሶስተኛ ሳምንቱን የያዘው የኢራን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን ጨምሯል። በዛሬው ዕለትም አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ እየተሸጠ ይገኛል። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያትም የተፈጠረውን የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥ ቆይቷል። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትር አህመድ ሺዴ በቅርቡ በተጠና ሁኔታ ተጨማሪ የነዳጅ የቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀው ነበረ። በትላንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ ነዳጅ ቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አካፋዮች፣ ማደያዎችና ተጠቃሚዎችም ማሳሰቢያ ሰጥተዋል። ቴል አቪቭ በከባድ ሚሳኤሎች ናዳ ተናወጠች። የኢራን አብዮታዊ ዘብ IRGC ትሩ ፕሮሚስ 4 የተሰኘው ዘመቻም በመቀጠል ዛሬ 61ኛ ዙር የሚሳኤል ጥቃት በታላቋ እስራኤል ቴል አቪቭ ላይ መፈጸሙን አስታውቋል። በቴል አቪቭ ከተማ የሚገኙ ከ100 በላይ ወታደራዊና ደህንነት ተቋማት ላይ ያነጣጠረ ጥቃት መፈጸሙ ተገልጿል። በጥቃቱ ሳቢያም በከተማዋ በከፊል አካባቢዎች የኤሌክትሪክ አገልግሎት የተቋረጠ ሲሆን የድንገተኛ ጊዜ ሰራተኞች ወደ ስፍራው ለመድረስ ከፍተኛ መሰናክል ገጥሟቸዋል ተብሏል። ከሆነ ከ230 በላይ ሰዎች መሞታቸው መቁሰላቸው ተናግሯል። የኢራኑ ተስኒም የዜና ወኪል እንደዘገበው ከሆነ ጥቃቱ እስራኤል ለፈጸመችው ጥቃት የተሰጠ ተመጣጣኝ ምላሽ ነው ተብሏል። ይህ በእንዲህ እንዳለ ቀደም ሲል በተዘገበው መሰረት ከፍተኛ የደህንነት ኃላፊ የሆኑት አሊ ሳርጂኒ በእስራኤል አየር ጥቃት መገደላቸውን የኢራን መንግስት ማረጋገጡ ይታወሳል። ይህን ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል ኢራን መንግስት ወደ ኋላ እንደማይጎትተው ስርዓቱንም እንደማያዳክመው አጥብቀው ተናግረዋል። አሜሪካውያንና እስራኤላውያን ይህን ሀቅ እስካሁን ለምን እንዳልተረዱት አይገባኝም። የኢራን እስላማዊ ሪፐብሊክ በጽኑ የፖለቲካ ኢኮኖሚና ማህበራዊ ተቋማት ያሉት ጠንካራ ፖለቲካ መዋቅር አላት ብለዋል። ሚኒስቴሩ አክለውም የአንድ ግለሰብ መኖርም ሆነ አለመኖር ይህን መዋቅር ሊያናጋው አይችልም ሲሉ አስረድተዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። አንዳንድ ሰው የራሱ የሆነ ሚና አለው። አንዳንዶች የተሻለ፣ አንዳንዱ ደግሞ ያነሰ ሊሆን ይችላል። ዋናው ቁም ነገር ግን በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑ ነው በማለት ሀገሪቱ በግለሰቦች ሳይሆን በተቋም ደረጃ የጸናች መሆኑን አብራርተዋል። ይህ በእንዲህ እንዳለ በሰሜን ምስራቅ የኢራቅ ከተማ ኪርኩስ በሚገኘው የኢማም አሊ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሙን ተከትሎ ከፍተኛ የእሳት ነበልባል ወደ ሰማይ ሲወጣ የሚያሳይ ቪዲዮ አልጀዚራ ይፋ አደረገም። ጥቃቱ የተፈጸመው ይህ ጦር ሰፈር በአረብኛው ሐሺድ አል-ሻአቢ በመባል የሚታወቀው የፖፑላር ሞቢላይዜሽን ፎርስ ወታደሮች ማረፊያ ነው። ፒኤምኤፍአር ከኢራን ቁርኝት ያላቸው በርካታ ቡድኖችን ጨምሮ በአብዛኛው የሺዓ ታጣቂዎች ያቀፈ ጥምረት ሲሆን በይፋ የኢራቅ የጸጥታ ኃይሎች አካል ሆኖ የሚንቀሳቀስ ነው። በኢራን ጦርነት ከተቀሰቀሰ ጊዜ አንስቶ በአሜሪካ ኃይሎችና በቴህራን ኢራን በሚደገፉ ቡድኖች መካከል ተከታታይ የተኩስ ልውውጦችና ጥቃቶች ሲካሄዱ ቆይተዋል። የዚህ ውጥረት አካል የሆኑ ተከታታይ ጥቃቶችም በቅርብ ቀናት ውስጥ ብቻ ተስተውሏል። ማክሰኞ ዕለት በዋና ከተማዋ ባግዳድ የፒኤምኤፍ ኃይሎች በሚገለገሉበት ህንፃ ላይ በደረሰ ጥቃት ቢያንስ 4 ሰዎች ተገድለዋል። ሰኞ ዕለት በምዕራብ ኢራቅ ግንባር ግዛት በሚገኝ የጥምረቱ የፍተሻ ኬላ በተፈጸመ ሌላ ጥቃት 8 የፒኤም ወታደሮች መገደላቸው ይታወሳል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።